ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። ህወሓት ከሌሎች ተቃዋሚ ኃይሎች ጋር የሚደረግ ጥምረት አስፈላጊ መሆኑን ገለጸ። በምክክር ጉባኤው ለመሳተፍ የመግቢያ ፍቃድ ወረቀት ወይም ባጅ የዘገየባቸው የቀድሞ ታጣቂዎች በጉባኤው እየተሳተፉ እንደሆነ ተገለጸ። ከ9490 በላይ የሽያጭ መመዝገቢያ መሳሪያዎች የት እንዳሉ እንደማይታወቅ የፌዴራል ዋና ኦዲተር አስታወቀ። በያዝነው ዓመት ክረምት ከሚተከሉ ችግኞች መካከል 60%ዎቹ ለምግብነት የሚውሉ መሆናቸው ተገለጸ። ሱዳን የኤሌክትሪክ ኃይል መቆራረጥ ከተከሰተባቸው ምክንያቶች መካከል አንዱ ከኢትዮጵያ የሚገባው የኃይል አቅርቦት በመቋረጡ ነው ስትል ገለጸች። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ተቃውሞ ካላቸው ሌሎች ቡድኖች ጋር ጥምረት መፍጠር አስፈላጊ መሆኑን ገልጿል። ፓርቲው እንዲህ አይነቱ ትብብር የጋራ ስጋትን ለመታገል የሚደረግ ወሳኝ የትግል አካሄድ ሲል ገልጾታል። ህወሓት ባወጣው ሳምንታዊ መግለጫ በትግራይ ክልል በተካሄዱ ህዝባዊ የምክክር መድረኮች ላይ ከፌዴራል መንግስቱ ተመሳሳይ ስጋት ከተደቀነባቸው ሌሎች ኃይሎች ጋር ትብብር ማድረግ እንደሚያስፈልግ የጋራ መግባባት ላይ መድረሱን ገልጿል። መግለጫው ህዝባችን ሁሉንም ልዩነቶች በኃይል ለመፍታት ከሚፈለገውና የዘር ማጥፋት ከሚፈጸመው ከዚህ ስርዓት ተመሳሳይ ስጋት ከተደቀነባቸው ኃይሎች ጋር ጥምረት በመፍጠር የሚደረገውን ትግል በሙሉ ልብ ይደግፋል ብለዋል። ሆኖም መግለጫው ድርጅቱ አብሯቸው ለመስራት ያሰባቸው ቡድኖች ስም አልገለጸም ወይም አሁን ስላሉት ወይም ስለ ወደፊቱ የታቀዱ ጥምረቶች ዝርዝር መረጃ ከመስጠት ተቆጥቧል። ይህ መግለጫ የወጣው የህወሓት ከፍተኛ አመራሮች በትግራይ በሚገኙ የተለያዩ ከተሞች ህዝባዊ መድረኮች ማካሄዳቸውን ተከትሎ ነው። አመራሮች በክልሉ ደህንነት ላይ የተደቀኑ ስጋቶች እየጨመሩ መምጣታቸውን በማስጠንቀቅ ከፍተኛ የህዝብ ቅስቀሳ አድርገዋል። ህወሓት በመግለጫው የጠቅላይ ሚኒስትር አብይ አህመድ አስተዳደር የፖለቲካ ልዩነቶች በሰላማዊ መንገድ የመፍታት አማራጮችን ትቷል ሲል የከሰሰ ሲሆን የፌዴራል መንግስቱ የትግራይ ህዝብ ላይ የጥፋት ፖሊሲ እየተከተለ ነው በማለት አክሎ ከሷል። በምክክር ጉባኤው ለመሳተፍ የመግቢያ ፍቃድ ወረቀት ወይም ባጅ የዘገየባቸው የቀድሞ ታጣቂዎች በጉባኤው እየተሳተፉ እንደሆነ ተገለጸ። በኦሮሚያ ክልል የሰላማዊ ትግል አማራጭን የተቀበሉ የቀድሞ ታጣቂዎች በሀገራዊ ምክክር ጉባኤ እየተሳተፉ እንደሆነ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። ከዚህ ቀደም የሰላም ጥሪ የተቀበሉ በአማራ ክልል የሚንቀሳቀሱ የቀድሞ ታጣቂዎች በምክክር ጉባኤው እየተሳተፉ መሆኑን በማስታወስ በኦሮሚያ ክልል ሲንቀሳቀሱ የነበሩ ታጣቂዎችስ እየተሳተፉ ነው ወይ ለሚለው ጥያቄ ኮሚሽነሩ የኦሮሚያ ክልል የቀድሞ ታጣቂዎች በሀገራዊ ምክክር ኮሚሽን ጉባኤው ላይ እየተሳተፉ እንደሆነ አረጋግጠዋል። በጉባኤው እየተሳተፉ የሚገኙ የቀድሞ ታጣቂዎች ብዛት ያልተገለጸው ዋና ኮሚሽነሩ በጉባኤው ለመሳተፍ የሚያስፈልገውን የመግቢያ የፍቃድ ወረቀት ዘግይተው እንደነበር አስታውሰው ከትላንት ጀምሮ ወደ ምክክር መግባታቸውን ተናግረዋል። በምክክሩ የሚሳተፉ ታዛቢዎችን በተመለከተ በኮሚሽኑ ፍቃድ የተሰጣቸው የሀገር ውስጥ ሲቪል ማህበረሰብ ድርጅቶች ሂደቱን የመከታተል ተግባር መጀመራቸውን ዋና ኮሚሽነሩ ገልጸው የውጭ ታዛቢዎች ፍቃድ የሚሰጠው በውጭ ጉዳይ ሚኒስቴር በኩል እንደሆነ ተናግረዋል። ከ9490 በላይ የሽያጭ መመዝገቢያ መሳሪያዎች የት እንዳሉ እንደማይታወቅ የፌዴራል ዋና ኦዲተር አስታወቀ። የፌዴራል ዋና ኦዲተር መስሪያ ቤት በገቢዎች ሚኒስቴር የታክስ ኦዲት አሰራር ስርዓት አተገባበርና አፈጻጸም ውጤታማነት ላይ ባከናወነው የኦዲት ሪፖርት ሚኒስቴር መስሪያ ቤቱ 9497 የሽያጭ መመዝገቢያ መሳሪያዎች ያሉበት ሁኔታ እንደማይታወቅ ተገልጿል። የኦዲት ሪፖርት ሰነድ ላይ እንደሰፈረው ከ2015 እስከ 2018 በጀት ዓመት አንደኛ ሩብ ዓመት ድረስ ባለው ጊዜ ውስጥ 165852 የሽያጭ መመዝገቢያዎች ነበሩ። ከነዚህ ውስጥ 147963 የሚሰሩ 10145 የተበላሹ ሲሆን ቀሪዎቹ 9497 የሽያጭ መመዝገቢያ መሳሪያዎች ግን ያሉበት ሁኔታ መሆን አድራሻቸው የማይታወቅ መሆኑን ጠቅሷል። የትኞቹ ማሽኖች ስራ ላይ እንዳሉ ከሲስተም እንደወጡና ማሽኖቹ አድራሻቸው ምን እየተፈጸመባቸው እንደሆነ ለማወቅ የሚያስችል በቴክኖሎጂ የተደገፈ መቆጣጠሪያ የአሰራር ስርዓት አለመኖሩ ለችግሩ አንዱ ምክንያት መሆኑን ተገልጿል። በኦዲት ግኝቱ ላይ በጽሁፍ ምላሽ የሰጠው ሚኒስቴር መስሪያ ቤቱ ግብር ከፋዮች የ3 ዓመት በላይ ግብር ሳያሳውቁ ሲቀሩ በተደረገ ክትትል በተመዘገቡበት አድራሻ ሊገኙ እንዳልቻሉ ገልጾ የግብር ከፋይ መለያ ቁጥራቸው ወደ ዘላቂ ማቆያ ወይም አርካይቭ እንዲገባ መደረጉን አስታውቋል። የገቢዎች ሚኒስቴር አክሎ ማሽኖቹ ያሉበት ቦታ በጂፒኤስ ለማወቅ የሚያስችል አሰራር ባለመኖሩ አድራሻቸው የጠፉ ማሽኖች ህገወጥ ደረሰኞች እንዳያትሙ ለማድረግ ሲስተም ላይ እንዲዘጉ መደረጉን ገልጿል። በተጨማሪም ከነዚህ ማሽኖች የሚወጡ ደረሰኞች ተቀባይነት እንዳይኖራቸው ለሁሉም ቅርንጫፎች፣ ክልሎችና ከተማ መስተዳድሮች ጥንቃቄ እንዲደረግ በደብዳቤ ማሳወቁን ጠቅሟል።
በገቢዎች ሚኒስቴር ምላሽ አስተያየት የተሰጠው የፌዴራል ዋና ኦዲተር መስሪያ ቤት የተመዘገቡ ግብር ከፋዮች ህገወጥ ደረሰኝ የሚጠቀሙ፣ ያለ ደረሰኝ የሚሸጡ፣ ዜሮ ሪፖርት የሚያቀርቡ ድርጅቶችን ለመከላከል የሚያስችል ዘመናዊ የቁጥጥርና አሰራር ስርዓት አለመዘርጋቱ በኦዲት ለታዩ ክፍተቶች ምክንያት መሆኑን ጠቅሷል። በያዝነው ዓመት ክረምት ከሚታገሉ ችግኞች መካከል 60% የሚሆኑት ለምግብነት የሚውሉ መሆናቸው ተገለጸ። ባለፉት 8 ክረምት ከተተከሉ 48 ቢሊዮን ችግኞች መካከል 83 በመቶ በላይ ጸድቀዋልም ተብሏል። በያዝነው ክረምት ከሚታገሉ ችግኞች መካከል 60 በመቶ ያህሉ ለሀገር ውስጥና ለውጭ ገበያ የሚቀርቡ ምግብ ነክ እጽዋት መሆናቸውን የግብርና ሚኒስቴር አስታውቋል። ከተተከሉ ለአጭርና ለረጅም ጊዜ የምግብ ፍጆታ የሚውሉ ፍራፍሬዎችና እጽዋቶች መካከል አቮካዶ፣ ሙዝ፣ ቡና፣ ፓፓያ፣ ማንጎ ይገኙበታል። ባለፉት 8 የክረምት ወቅቶች ማለትም ከ2011 እስከ 2018 ባሉት ጊዜያት በመላው ሀገሪቱ 48 ቢሊዮን በላይ ችግኞች ተክለዋል። ከነዚህ መካከል ከ83 በመቶ በላይ የሚሆኑ ችግኞች መጽደቃቸውን የተናገሩት የግብርና ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ይመር ዳውድ ናቸው። አቶ ይመር አክለውም ኢትዮጵያ በምግብ ራሷን ለመቻል በምታደርገው ጥረት የአረንጓዴ አሻራ መርሃ ግብር የራሱን አስተዋጽኦ እያበረከተ ነው ብለዋል። የግብርና ሚኒስቴር በተለያዩ የሀገሪቱ ክልሎች የሚገኙ አርሶ አደሮችን በማደራጀት በአቮካዶ ምርት ላይ እንዲሰማሩ እያደረገ እንደሆነ ያብራራው ኮሚኒኬሽን ስራ አስፈጻሚው ይህ ስራ የአረንጓዴ አሻራ መርሃ ግብር አንዱ አካል ሆኖ መከናወን ላይ ይገኛልን ብለዋል። በተጨማሪ ሚኒስቴሩ ለአርብቶ አደሮችና ለአርሶ አደሮች የተለያዩ ድጋፎችን በማድረግ ምርቶቻቸውን ለሀገር ውስጥና ለውጭ ገበያ እያቀረቡ መሆናቸውን አብራርቷል። ሱዳን የኤሌክትሪክ ኃይል መቆራረጥ የተከሰተባቸው ምክንያቶች መካከል አንዱ ኢትዮጵያ የሚገባውን የኃይል አቅርቦት በመቋረጡ ነው ስትል ገለጸች። ሱዳን ሀገር አቀፍ የኤሌክትሪክ ኃይል መቆራረጥ ከጊዜ ወደ ጊዜ እየተባባሰ ለመምጣቱ ምክንያት ከሆኑ ጉዳዮች አንዱ ከኢትዮጵያ ይገባ የነበረው የኃይል አቅርቦት መቋረጥ መሆኑን ሱዳን ትሪቡን የሀገሪቱን የኢነርጂና ነዳጅ ሚኒስቴር መግለጫ ጠቅሶ ዘግቧል። ሚኒስቴሩ በአንዳንድ አካባቢዎች በቀን 18 ሰዓት በላይ የሚደርስ የኃይል መቋረጥ ከተከሰተው በክረምት ወቅት የኤሌክትሪክ ፍላጎት በመጨመሩ ተፈናቃዮች ወደ ቀደመ መኖሪያቸው መመለሳቸውን ተከትሎ የኃይል አጠቃቀም በማደጉ የግብርናና የኢንዱስትሪ የኤሌክትሪክ ፍላጎት በመጨመሩ በዋና ዋና የኃይል ማመንጫዎች ላይ ጥገና ስራዎች እየተሰሩ በመሆኑ የነዳጅና የመለዋወጫ እቃዎች እጥረት በመኖሩ እንዲሁም ከኢትዮጵያ የሚነሳው የኃይል ማስተላለፊያ በኩል ይቀርብ የነበረው ኤሌክትሪክ አቅርቦት በመቋረጡ ምክንያት ነው ብሏል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።